አሜሪካና ኢራን ለሁለተኛ ቀን ጥቃት መሰናዘራቸውን ተከትሎ ሁለቱ ሀገራት የደረሱበት የተኩስ አቁም ስምምነት እስከ ወዲያኛው አደጋ ውስጥ መግባቱ እየተነገረ ነው። ቀደም ሲል ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱን ማስቆም በሚያስችለው ስምምነት ላይ እንድትደርስ መጠየቃቸውና በ3 ቀናት ውስጥ ስምምነት ላይ እንደሚደርሱም ማሳወቃቸው የሚዘነጋ አይደለም። ሆኖም ትላንት የአሜሪካ ማዕከላዊ እዝ በኢራን ላይ ጥቃት ከመሰንዘሩ ቀደም ብለው ለጋዜጠኞች መግለጫ የሰጡት ፕሬዝዳንቱ ኢራን ስምምነት ላይ ላለመድረስ አንዳች ሰበብ እየፈለገችና እያጓተተች መሆኑን ጠቁሞ ለዚህም ዋጋ እንደምትከፍልበት ተናግረዋል። ይህንን ንግግራቸውን ተከትሎ ተቀማጭነቱ በመካከለኛው ምስራቅ የሆነው የአሜሪካ ማዕከላዊ እዝ በደቡባዊ ኢራን ላይ ጥቃት ማድረሱን ተከትሎ ቴህራን በቀጠናው ሀገራት ላይ ከፈጸመችው የበቀል ጥቃት ባለፈ የሆርሙዝ ሰርጥን መዝጋቷን አሳውቃለች። ዘነበ ኃይሉ ዝርዝር ዘገባ አለው። የኢራን ጦርነት ከተቀሰቀሰ ዛሬ 104 ቀናት ተቆጠሩ። ተኩስ አቁም አደረገም ቢሉም ሀገራቱ አፍታ ረፍት እየወሰዱ አንዱ በአንዱ ላይ የሚያደርሱት ጥቃት ግን ሊቆም አልቻለም። በሁለቱ ሀገራት መካከል ሲደረግ የነበረው ድርድር ግልጽነት የጎደለው በመሆኑም ነገ ከነገ ወዲያ የሚሆነውን ማንም መተንበይ አይቻለውም። በመካከለኛው ምስራቅ ያለው የአሜሪካ ማዕከላዊ እዝ በተደጋጋሚ ራስን የመከላከል ዘመቻ ሲል የጠራውን ወታደራዊ ኦፕሬሽን በኢራን ላይ ሲፈጽም ቆይቷል። ኢራንም ብትሆን የበቀል እርምጃዋን በቀጠናው ሀገራት ባሉ የአሜሪካ የጦር ሰፈሮች ላይ ከማነጣጠር ባለፈ እነዚህን የጦር ሰፈሮች እያስተናገዱ ባሉ የጎረቤት ሀገራት መሰረተ ልማቶች ላይም ጥቃት እያደረሰ ትገኛለች። ታዲያ ምንም እንኳን ሁለቱ ሀገራት እያረፉና እንደገና እየተነሱ ግጭት ቢቀጥሉም ፕሬዚዳንት ትራምፕ ግን የተኩስ አቁም ስምምነቱ ከተደረሰበት ዕለት ጀምሮ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን ደጋግመው ተናግረዋል። I think there's a very good chance we're going to end up in a deal. We're doing extremely well in that negotiation. We're close to a deal. We're getting along very well. They want to make a deal. They want to make a deal. We've had very good talks. We're close to a very good deal. The negotiation itself has gone very well, actually. Did you just say 2 or 3 days or 2 or 3 weeks that you'll be signing? You'll be signing a peace agreement? No, we have a good chance of doing it. We should be able to do it in 1 hour. ታዲያ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ስምምነት ላይ ለመድረስ እንዲመቃረባቸውን ቢናገሩም ውስጡን ከኢራን በሚያገኙት ምላሽ ብዙም ደስተኛ የሆኑ አይመስልም። ትራምፕ ኢራን በ3 ቀናት ዕድሜ ውስጥ ስምምነቱን ትፈርማለች ባሉ ማግስት ቴህራን አንድ የአሜሪካን አፓቼ የተሰኘ ተዋጊ ሄሊኮፕተር መትታ መጣሏ ቆሽታቸውን ሲያሳርር አልቀረም። በዚህም ከምንጊዜውም በላይ በኢራን ላይ ጥርስ መንከሳቸውን ያሳበቀ ንግግር አድርገዋል ፕሬዝዳንቱ። በእርሳቸው ቃል የኢራን ባለስልጣናት የሰላም ስምምነት ላይ መድረስ ሲገባቸው ላባከኑት ጊዜያት ዋጋ ይከፍላሉም አሉ። You said that now they will have to pay the price. Yeah. What did you mean by that specifically? Well, we're going to be attacking them very hard. ዋጋ ይከፍላሉ ማለት እንደበድባቸዋለን ማለት ነው። በደንብ አድርገን ነው የምናጠቃቸው። እነሱ ሄሊኮፕተራችንን መምታታቸውን ተከትሎ እኛም እነሱን የማጥቃት መብት አለን። በጣም አስገራሚና ውድ የሆነ ሄሊኮፕተር ነው የመቱብን። ላለፉት ወራት ከኢራን ጋር ሲሰራ ቆይቻለሁ። በተሰናዳው ስምምነት ላይ መፈረም ነበረባቸው። ይህ ስምምነት ለነሱ በጣም ጥሩ ስምምነት ነው። በዚያ ላይ የኒኩሌር ጦር መሳሪያ መብት አይሰጣቸውም። ይህንን የፕሬዝዳንቱን ንግግር ተከትሎም የፔንታጎን አለቃ ፔት ሄግዝ በቴሌቪዥን መስኮት ብቅ ብለው ቴህራን በእኛ ላይ ድራማ ለመጫወት ሞክራለች፣ እኛ ደግሞ ለዚህ ድራማ በቦምብ ምላሽ እንሰጣለን አሉ። CENTCOM, Central Command, will be busy tonight because President Trump said we will be hitting Iran hard, and we will be. Because Iran has a chance to make a good deal, a great deal, to codify what they said they've been willing to do, and they haven't been willing to do it. So, as President Trump said, they've been tapping. You can see when someone's trying to tap on a deal. Instead, they're going to have tap bombs dropping on key facilities in Iran from the United States of America. አሜሪካ ለሁለተኛ ቀን በቴህራን ላይ በወሰደችው የበቀል ጥቃት በደቡብ ኢራን የሚገኙ የአየር መቃወሚያዎችንና ወታደራዊ መሰረተ ልማቶችን አጥቅታለች። ቴህራን በበኩሏ ለዚህ የዋሽንግተን ጥቃት በወሰደችው የበቀል እርምጃ በኩዌት፣ ባህሬንና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ በሚሳኤልና ድሮን የእሳት ነጎድጓድ አዘነብኩባቸው ብላለች። የቴህራን ባለስልጣናት በዚህ ጥቃት አላቆሙም።
ኢራን ከዛሬ ጀምሮ ከዓለማችን ቁልፍ የባህር መስመሮች አንዱ የሆነውን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን ዓለም ይወቅልኝ ብላለች። ቴህራን ይህንን ትዕዛዝ ተላልፎ በሆርሙዝ ሰርጥ ለመተላለፍ የሞከረ ማናቸውም መርከብ ለሚደርስበት ጥቃትም ኃላፊነቱን አልወስድም ብላለች። አሁን በዋሽንግተንና ቴህራን መካከል ያለው ውጥረት ከምንጊዜውም በላይ ጣሪያ መንካቱ ሲነገር ለቀጣይ ተከታታይ ቀናት ይህ ግጭት ከቀጠለ የግጭቱ ጉዳት ከሁለቱ ሀገራት ባሻገር ዓለም አቀፍ መሆኑ አይቀሬ ነውና በርካቶችን ስጋት ውስጥ መጣሉ አልቀረም። የፔንታጎኑ ሰው ፔት ሄግዝ ሃሊዮቱ ከዋይት ሃውስ ባለስልጣናት ውጪ በማይገባ መንገድ እንደሚሉት ደግሞ ሀገራቸው በኢራን ላይ የፈጸመችው ጥቃት የተኩስ አቁም ስምምነቱን ለማጠናከር የተወሰደ መሆኑን ጠቅሰው አስፈላጊ ከሆነ ግን ዛሬም የቴህራን የውድቅት ሌሊት ሰማይ የእኩለ ቀን ልናደርገው እንችላለን ብለዋል። ኢራን በበኩሏ ከዚህ በኋላ ከአሜሪካ ለሚመጣ ማናቸውም ጥቃት የምሰጠው ምላሽ እየከፋና እየመረረ ይሄዳል ነው የምትለው። ይህ በእንዲህ እንዳለ የሆርሙዝ ሰርጥ ከመዘጋቱ በፊት በባህር ወሽመጡ ለመተላለፍ የሞከረች አንዲት የህንድ ነዳጅ ጫኝ መርከብ ላይ የአሜሪካ ጦር በፈጸመው ጥቃት 3 ህንዳውያን የመርከቡ ሰራተኞች ተገድለዋል። ጥቃቱ ከደረሰ በኋላ የአሜሪካ ጦር 24 መርከበኞችን የጫነችው ይቺ መርከብ ወደ ኋላ እንድትመለስ የተሰጣትን ትዕዛዝ በመተላለፏ ጥቃቱ መፈጸሙን ቢገልጽም የኒው ዴሊ መንግስት ግን በህንድ የአሜሪካ ኤምባሲ በአስቸኳይ ተጨማሪ ማብራሪያ እንዲሰጡ ጠይቋል። በነገራችን ላይ ሌላ መርከብ ባሳለፍነው ሰኞ ተመሳሳይ ጥቃት አስተናግዳ 24 የመርከቧ ህንዳውያን ሰራተኞች ህይወት በኦማን ጦር እርዳታ መትረፉ መነገሩም አይዘነጋም። ታዲያ በባህረ ሰላጤው እየተንቀለቀለ የሚገኘው የጥፋት እሳት ወላፈን የተሰማቸው እንደ ሩሲያ፣ ቻይና፣ ቱርክና ሳውዲ አረቢያ የመሳሰሉ ሀገራት አሜሪካና ኢራን ሰከን ብለው ወደ አቆሙት ድርድር እንዲመለሱ እየተማጸኑ ነው ተብሏል።